የፍቅር ህይወትን በተመለከተ ከ18 ዓመት በላይ ለሆኑ የሚቀርብ ጥያቄ ነው። የፍቅር ጓደኛ አለሽ? ዘፈንሽ በነገራችን ላይ መነጋገሪያ ሆኗል። ቆንጆ ቢሮ ውስጥ ነው ያገኘሁትና እንዴት ነው ምናምን አልኩት። አዲስ የገባ ልጅ ነውና እንዴት አገኘው አልኩት። ህንጻው አንደኛ ነው አለ። ደሞዝ ግን ልክ እንደዛ የሆነ ነገር አይጠፋም ብዬ አይጠፋም እንዴ አይጠፋም። እሱማ ያው አሪፍ የሆነ ሐሳብ መግለጫ የሆነ ዘፈን ነው። የእያንዳንዱን የፈለጉት ሰውን ታፋቅራለች እንጂ ሜሊ ግን ፍቅር ግን ዜሮ አይደለ እንዴ? ለምንድን ነው እንጂ ባለፈው የመጣሽ ጊዜ አስታውሳለሁ። በቃ የፍቅር ዘፈኖችን ሰራለው እንጂ የፍቅር ህይወት የለኝም ብለሽ ነበር። ይኖረኛል ግን ያው አሁን ላይ መናገሩን አልፈለገውም እንጂ እንዴት እንዴ? ፍቅርማ እኮ አስፈላጊ ለሰው ልጅ እንደ ምግብ ውሃ እንደ እህል ውሃ በለው። ያለ ፍቅር የሰው ልጅ አይኖርም። ዋው! ይሄ ለኔ አዲስ ነገር ነው። እንኳን ደስ አለሽ ብላ ምንም ገና መቼ አብራራውኝ ፍቅር ይኖራል። የሆነ ቀን ደግሞ መጥቼ የምናገርበት ቀን ሲደርስ ደግሞ ሁሉን የግል ህይወት አውጥቶ ማስጣት ጥሩ አይደለም። ይሄ መልስ ጥሩ ነው። ኪቦርድ ተጫዋቼ እዛ ሆኖ ባይኑ ፍዝዝ ብሎ እያየሽ ነው ወይ? ልቀይረው? ሐናን የፍቅር ህይወትሽ ብዙ ግልጽ አይደለም። እናርደው። እጮኛ አለኝ። እኔ አይደለም የምመለው። አሁን ባላ ዘፈኑ ተበላሸ በቃ። ወይኔ መጨረሻ ላይ በጠየቁሽ ኖሮ። ምክንያቱም ኪቦርዲስቴ የኪነ ጥበብ ሰው ነው ወይንስ ሌላ? አይ እዚህ ሙያ ውስጥ ያለ ሰው አይደለም። በቅርቡ የመጋባት ሀሳብ አለሽ? ከእግዚአብሔር ጋር ሰው ያስባል፣ እግዚአብሔር ይፈጽማል። ስለዚህ በቅርቡ ሰርግን የመሰለ ነገር የለም። በቅርቡ ልታገቢ ነው? ማን ነው ማለት? አቶ ባል ማን ነው? ሰለሞን ይባላል። አርቲስቱ አርቱ አካባቢ የለም። ለምሳሌ እኔ ያገባሁት በቤተሰብ መጥቶልኝ ነው። ያንቺ እንዴት ነው? የኔም በቤተሰብ መጥቶልኝ። ይሄን ሚስጥር ያስወጣው አቶን ብዬ ነው። እኔ በቤተሰብ አይደለም፣ እሷ ግን በቤተሰብ አይገርም። በዚህ እድሜ በቤተሰብ አይገርምም? አይ በቤተሰብ ስለ እኔንም እሱንም የሚያቅሰው ነበር እና እንደዚህ ተዋውቁ ነገር ተባለ። አላምንም ነበር በፊት እንደ አረብ ስማ ምናምን ትላለህና ግን ስትተዋወቅ አንዳንዴ የሚያስተዋውቅ ሰው ሁለታችሁንም ያውቃል፣ ባህሪህን ያውቃል፣ ማንነትን ያውቃልና ሲያስተዋውቅ የሚገርም አንድ አይነት የሆነ ነገር ታገኛለህ። ከዛ በዛው ይቀጥላል። ዋው! ሰለሞን እድለኛ ነው ወይስ አንቺ ነሽ እድለኛ? ሁለታችንም። መቼ ነው ሰርጉ? መስከረም ላይ። አሁን 20 ዓመት ሆነሽ። ክሊፑ ላይ ለአንድ አፍቃሪሽ የዘፈንሽው ዘፈን ነው። ያ ዘፈን አንቺነትሽን የሚወክል ነው። ያ ስሜት ዘፈን ውስጥ የተንጸባረቁ ግጥሞች ሐናን ይወክላሉ። ያ ብቻ እኛ አረኩት መሰለኝ ጥያቄውን። ለፍቅር ደርሰሻል ወይ? እሺ ግጥሙን የጻፈው ታድ ግርማ ይባላል። ወንድሜ ነው። ቪዲዮም ላይ ያለው ወንድሜ ነው። ሌላ ሰው ወድጄም ወንድምሽ ነው እንዴ ያለች? አዎ በጣም ደስ ይላል። እሺ እና ማውቀ ጥሩ እና የግጥሙ አይዲያ ምንድነው? የሆነች አፍቃሪዋን የምትወድ ልጅ ኦኬ የሆነች ፍቅረኛ የነበራት ልጅ አንድ ልጅ ቆማ ውጪ ላይ ፍቅረኛዋን እየጠበቀችው ነውና ማታ ስለሆነ ጨረቃዋ ብርሃን ሰጣት፣ ብርሃኗን ሳትነፍቃት ልጁን እንድትጠብቃት ነው። እንደዛ ነው አይዲያው። ያ ነው መልእክቱ እንግዲህ። ስለዚህ ወንድሜ ገጠመው ጻፈው እንጂ እኔ የፍቅር ህይወት ውስጥ ኖሬ ወይ ደግሞ የተሰማኝን ነገር አይገልጸውም እያልሽ ነው? ስለዚህ ሰዎች የሚሏቸው ነገሮች ሁሉ ውሸት ናቸው፣ እዛ ጋር ስህተት ናቸው። አሁን አንዳንዶች ዘፋኞች የሚዘፍኗቸው ከግል ህይወታቸው ገጠመኝ ተነስተው ነው ብሎ ያስባሉ። ብዙ ሰዎች እንደዛ ያስባሉ። አልክ አንቺም ያን ዘፈን ስትጽፍ ወይኔ እቺ ልጅ ፍቅር ጀመረች ያሉ ሰዎች አሉ። ለነሱ ምንድነው መልስሽ ነው? ያው ወደፊት ኦፍ ኮርስ እስኪ በኦፔራ ይከብዳል። በእናትሽ ወደፊት ወደፊት
አይቀርም። ብዙ ጊዜ ትጨቀጨቃላችሁ። አሁንም የፍቅር ህይወታችሁ ላይ የስታተስ ለውጥ የለውም? ወይዳ ጭቅጭቅ ነው ወይ እርስ በርስ ተጋቡና ይውጣላችሁ? አይ አሁን ከባድ ነው። እኛ እንዳንገባም የመገባቱን አለፍ ነው። ወንድምና ነው። ስለዚህ ሚስትና ባል ከውጭ ነው ካሁን በኋላ። አይ ለውጥ አለ፣ በእርግጥ ለውጥ አለ። አንዳንድ አቅጣጫዎች ላይ አለ አይደል? ወዴት ለውጥ አለ። ገሌ ማለት አያስፈልግም፣ ግን ለውጥ አለ። ቢፋ ለውጥማ ሀገሪቷም ላይ አለ። ለውጥማ በየቦታው አለ። አንዳንድ ሰዎች ካለው ስለዚህ በቅርቡ ይፋ ይሆናል። ብለን ለምሳሌ ሰው ሃሌሉያ ሃሌሉያ ላይ ነው ለውጥ ያለው። ሃሌሉያ እስኪ የሆነ ሰርፕራይዝ የሚያደርግ ነገር ንገሪኝና ባገጨ ልውደቅ። ያው ለውጥማ አለ አለ። ምንድነው ለውጡ? እንግዲህ ኃይሉ እኮ አለው እኮ ቅድም። አይ እኔ አልሳኩም፣ ራሴን አላስፎገርኩም። ሃሌሉያ ራስሽን ተወጪ ነው እንግዲህ። በነገራችን ላይ እንደዚህ የህዝብ ስትሆኝ እያንዳንዱ እንቅስቃሴሽ በህዝብ አይን ውስጥ ነው። ስታተስሽን ሁሉ በየቱ ጋር ደረሰ እንዴት ምናምን የሚባለው ነገር ሁሉ አለ እና ለዛ ነው ጥሩ ስታንስ ላይ ነው ያለችው። በቃ እግዚአብሔር እንግዲህ ያዝልቅላቸው። አንድ ጥሩ ልጅ አለ አብሯት። በጣም ደስ ይላል። ስለዚህ ምን ተዓዘዝ በቀጣይነት እንግዲህ ዲበ እንዳለው የተለያዩ ሲንግሎችን እናወጣለን። አግብተሻል? አላገባም። በደስታ ዝም ብሎ የመታው ጀመርኩ። ባንዱን አደናበርሽ። እንደዚህ አይነት ውበት ይዞ አለማግባት አይከብድም? ምክንያቱም እኔ በዚህ ፊት ስላገባው። ያው ቀስ ብሎ ይደርሳል ሰይፉዬ። ከዚህ በላይ አዎ መጀመሪያ መስራት ፈልጋለሁ። እንደ ሙዚቃው እኔ በምሳሌ ልታገቢ ነው። ሙዚቃው ካለቀ በኋላ መንፈሱ ውስጥ ልትገቢ መንፈሳዊ። አሁን መሀል ላይ እኮ አንድ ነገር ይኖራል ብዬ አስባለሁና ብዙዎች ይወዱሻል። እግዚአብሔር ይመስገን። ከምንም ነገር በላይ የሰው መውደድ ይስጥህ። ወደዚህ ቃለ ምልልስ እንደውም እንድትመጪ ያደረገን የተመልካቾች ጥያቄ ነው። ኦኬ። ሰላም እንዴ ያረ ነገር ምንድነው? እኔ ደግሞ ካገባው በኋላ ማየት ይቻል እንጂ ሰላም ነው እንዴ ምንድነው እንዴ እስኪ ተብሎ ሳይ ለካ እውነታቸውን ነው። እንደ ነገር አለ በየቦታው? ይኖራል። ታዲያ ራስሽን ለፍቅር ግንኙነት አላዘጋጀሽም? ትንሽ ልቆይና አማክርሃለሁ። yes አመሰግናለሁ እንደገባኝ። ምክንያቱም 9ኛው ሺህ ላይ በመስራቴ ቲናንም ማገኘው አይነት ስሜት አለው። እውነት ውሸት? ምክንያቱም ብዙዎች ይጠይቁኛል ተከታታይ ድራማው ላይ ካለችው ቲና ጋር በፎቶ እንደውም አብራችሁ እንደዚህ አይነት አስተያየት መቼም የፍቅር አይደለም እያልከኝ አይደለም። በጣም ተመስጠህባታል። ምን አውጣው አፍርጣው ነው የምትለኝ? ከሷ ጋር አውጣው እስኪ ምን አለ እንዴ? አሬ ፍረጥ። ምን መሰለህ ያው የሰው ልጅ ሰው ሆኖ መቼም በተለያየ መንገድ ይገናኛል። እና ይለያያል። ተው መለያየቱ ነው ምን አመጣው እዚህ? ተገናኝተናል ነው የምትለው? እውነት ነው የምሰማው? ያው እንዳልኩ ነው ሰው በትምህርት ኧረ ተው ነው አይደለም? ኧረ ተው ልል ነው እሺ ልል ነው እንዳልኩ ያው አንዳንዶች አሁን ዝም ብዬ ያሰብኩኝ ምንድነው አንዴ ግልጽ አይደል እንዴ ምን ይጠየቃል ሊሉም ይችላል። ኮል ነገር እኮ ነው እድሉን ከሰጠኝ ማለት ነው። እድሉን ከሰጠኝ አመሰግናለሁ። በስራም ይገናኛል፣ በትምህርትም ይገናኛል፣ ለቅሶ ቤት አለ። ያው እኔና እሷም እንደ ሁሉም ሰው
እንደማንኛውም ስራ ላይ ገጸ ባህሪው ላይ ብቻ አይደለም እዚህ ራሱ አቡ የመጣ ነው ይመስለኝ። አቡ አረ አይመጣም ነው አይደለም? እሷ አይደለም ነው የምትለው። እኔ ደግሞ አንቺ ካልሽ አይደለም እኔ ወዳታለሁ እሷ አትወደኝም ነው። አዎ እንደሱ አዋልኩ እኮ መጨረሻ ላይ ትነግረኛለህ ነው አይደለም የሚለው መጨረሻ ላይ ሰማዋለሁ። እንዴ ምንድነው? ሌላ ጥያቄ ስንት እኮ ይዣለሁ። ጠይቅሽ እንዴ ከቲና ጋር እውነት ግንኙነታችሁ የፍቅር ነው? አንትሊ ፍቅረኛለሽ? ስለዚህ at some point ተለያይታችኋል ማለት ነው። ምፈልገው ያንቺን ሪሌሽንሺፕ ዲቴል እንደዚህ ወጣ እንደዚህ ተባባላችሁ ምናምን ሳይሆን እሱ ብዙ necessary ነው ያላስበላስ ቱ ፐርሰናል ግን ደግሞ ምን እንማራለን ከዛ ሚለው ግን ደስ ይለኛል ፐርሰናሊ። ባውንደሪ ማስመር ይመስለኛል ማይ ፕሮብለም ማለት አልገባኝ ማለት አሁን በሪሌሽንሺፕ ውስጥ ስትሆን ሁለቱም ሳይድ ላይ አሁን ወንዱም እንዲ ካረገች እተዋታለሁ ወር ደግሞ እሷም ደግሞ እንዲ ባረግ እኮ ይተወኛል ላይክ የሆነ ባውንደሪ ያሰመርከው ነገር ገባ ከኔ አሁን የሆነ ቦይፍሬንድ ቢኖረኝ እንዲ ባረግ እኮ ይተወኛል ብዬ ውስጤ እምፈራው የሆነ እሱ ያሰመረው ባውንደሪ ሊኖር ይገባል። እኔም ደግሞ እሱ ጋር ላይክ እንዲ ባረጋት ትተወኛለች ኦር ደግሞ የሆነ ፊር ሊኖር መፈራራት አለ መከባበር ያለው መፈራራት ፍርሃት ስልክ የሆነ ከክብር የመጣ ፍርሃት ሊኖር ይገባል። እኔ ችግሬ ምን መሰለ ላይክ ኢቭን በሪሌሽንሺፕ ብቻ አይደለም ኢቭን ከቤተሰብ ጋርም ሊሆን ይችላል። ሰውን ከወደድኩኝ ማለት የሆነ ሰው ከወደድኩኝ ኢትስ ኦኬ እላለሁ ማለት ኮምፕሮማይዝ አደርጋለሁ በጣም ቱ ማች ነገር ከዛ ከወጣው በኋላ ነው ከሪሌሽንሺፑ በጭራሽ ኮምፕሮማይዝ የማይደረግ ነገር እንደሆነ ሪላይዝ ማረገው። ይሄ እንግዲህ ምናገርክ በፊት ሆነ ሪሌሽንሺፕ በፊት ያለፈውን ሚስቴክ ነው እንጂ አሁን ላይ ሪሌሽንሺፕ ውስጥ ብገባ this type of person አይደለም። የፍቅር ጓደኛሽ ሙያው ምንድነው? ደስ ቢለኝ መስግን ፋንሽ ቢሆን ደስ የሚለው ነገር ያው ፎቶ አንሺ አይደለም ግን ፎቶ አሁን ብዙ ሰዎች ፎቶ ማንሳት ይሰለቻቸዋል እሱ ግን አይሰለችው። ስለዚህ ፎቶ አንሺ ነው